ሰላም አለይኩም ወረሕመቱላሂ ወበረካቱ። መደመጥ ያለበት ወሳኝ መልእክት ተጻፈ ከኡስታዝ ወሒድ። ርዕሱም ወሃቢያ ምን ማለት ነው በሚል ይሆናል። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ጌታ አምላካችን አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ አይሁዶችና ክርስቲያኖች ሃይማኖታቸውን እስከምትከተል ድረስ ከአንተ ፈጽሞ አይወዱም። ቁርአን 2:120። አቂዳህ የሚለው ቃል አቀደ ማለትም ቋጠረ ወይም ያዘ ከሚል ስርወ ቃል የመጣ ሲሆን መቋጠር ወይም መያዝ ማለት ነው። አንድ ሰው እኔን አቂዳህ ምንድን ነው ብሎ ቢጠይቀኝ ጥያቄው በልብህ አምነህ የያዝከውና የቋጠርከው ምንድን ነው ማለቱ ነው። የእኛ የሙስሊሞቹ የጥንት አቂዳችን አሲርያህ ነው። አስር የሚለው ቃል አሰረ ከሚል ስርወ ቃል የመጣ ሲሆን ትውፊት ቅሪት ማለት ነው። አስርያህ ማለት ትውፊታዊነት ማለት ሲሆን የአላህን ንግግር ቁርአንና ተወዳጁን ነቢያችን ሱና ሰለላሁ ዐለይሂ ወሰለም ትውፊት አድርጎ መከተልና የአላህን ሲፋህ በማስበት ከይፍያውን ወደ አላህ ተውፊድ ማድረግ ነው። የሰለፎችን አቂዳህ ሳይሸራረፍ እና ሳይጨመር ሙጭጭ ብሎ የያዘ ሙስሊም አስርይ ይባላል። ይህ እንግዲህ ከጥንትና ከጠዋት ጀምሮ ከሰለፎች ሲወርድና ሲወራረድ የመጣ አቂዳ ሲሆን አሽዓሪያህ፣ ማቱሪድያህ፣ ሙዕተዚላህ፣ ጀህሚያ የሚባሉ የአቂዳህ አይነት ግን ከጊዜ በኋላ የመጣ ነው። አሽዓሪያህ ማለት ከ874 እስከ 936 ድህረ ልደት ይኖር በነበረው በአቡ አልሐሰን አልአሽዓሪ የተጀመረ አቂዳ ነው። ማቱሪድያህ ማለት ከ853 እስከ 944 ድህረ ልደት ይኖር በነበረው በአቡ መንሱር አልማቱሪዲ የተጀመረ አቂዳህ ነው። ሙዕተዚላህ ማለት ከ699 እስከ 748 ድህረ ልደት ይኖር በነበረው በዋሲል ኢብኑ አጣዕ የተጀመረ አቂዳ ነው። ጀህሚያ ማለት ከ696 እስከ 745 ድህረ ልደት ይኖር በነበረው በጀህም ኢብኑ ሶፍዋን የተጀመረው አቂዳህ ነው። ይህ ሆኖ ሳለ ዛሬ ላይ ይህንን የጥንቱን ትውፊት ሙጭጭ አድርጎ የሚይዘን ሙስሊም ወሃቢ በሚል የታፔላ ስም ለማሳቀቅና ለማሸቅማቀቅ እየተሞከረ ነው። ወሃቢያ ምን ማለት ነው? አምላካችን አላህ ባህርያቱ ከተሰሙበት ውብ ስሞቹ አንዱ አልወሃብ ሲሆን በጣም ለጋስ ማለት ነው። ጌታ አምላካችን አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦናችንን አታዘንብልብን፣ ከአንተ ዘንድ የሆነን ችሮታም ለእኛ ስጠን፣ አንተ በጣም ለጋስ ነህና ይላሉ። ቁርአን 3:8። እነዚህ አንቀጽ ላይ በጣም ለጋስ ስለሚለው የገባው ቃል አልወሃብ አስምርበት። አብዱልወሃብ ማለት የለጋሱ ባሪያ ማለት ሲሆን ልክ እንደ አብደላህ አብዱልከሪም ማለት ነው። ከ1703 እስከ 1792 ድህረ ልደት ይኖሩ የነበሩ ሼኹል ኢስላም ሙሐመድ ኢብኑ አብዱልወሃብ ረሒሙላህ ወደ ቁርአንና ወደ ሱናህ ሙስሊሙን ሲጠሩ የነበሩ ዓሊም ነበሩ። ከሽርክ፣ ከኩፍር፣ ከቢድዓ፣ ከኒፋቅ ጥርት ወደ አለ ተውሂድ ተጣርተው ያለፉ ታላቅ ፋቂህ ነበሩ። ከዚያ በኋላ የቢድዓ ባለቤቶች ወደ ቁርአንና ወደ ሱና እንመለስ ብሎ የሚያስተምረውን ሰው ወሃቢያ በማለት የሽሙጥና የለበጣ ስም መለጠፍ ጀመሩ። ኩፋሮች በመቀጠል በቢድዓ ባለቤቶች ፈለግ ተከትለው ወሃቢይና ወሃቢያህ በማለት ብሽሽቁን ተያይዘውታል። ሰውን ከቢድዓ ከሽርክና ከኩፍር ከኒፋቅ የሚያስጠነቅቅ ሙስሊም ወሃቢያህ የሚል ታርጋ ይለጠፍለታል። ኩፋሮች ወደ ኢስላም የሚጣራና የሚሰልም ዳዒ ወሃቢያህ የሚል ታርጋ ይለጠፋል።
ጫት አትቃሙ፣ ሲጋራ አታጭሱ፣ ሺሻ አትሳቡ ብሎ የሚያስጠነቅቅ ሙስሊም ወሃቢያ የሚል ታርጋ ይለጠፍለታል። የሞቱ አካላትን ድረሱልን እያሉ ዱዓ የሚያደርጉትን የሚያስጠነቅቅ ሙስሊም ወሃቢያ የሚል ታርጋ ይለጠፍለታል። ታቦት አልሸኝም፣ የሚካኤል፣ የገብርኤል፣ የማርያም፣ የጊዮርጊስ ዝክር አልዘክርም፣ ከኢድዬ ውጭ ገናን ፋሲካን አላከብርም፣ እንኳን አደረሳችሁ አልልም ያለን ሙስሊም ወሃቢያ የሚል ታርጋ ይለጠፋል። ከልፍስፍስነት ወጥቶ ለዲን ቁጭት እና ወኔ ኖሮት የዲን ዘብና አበጋዝ ሲሆን የዲን አርበኛ እና የኩፍር አብዮተኛ ሲሆን ወሃቢያ የሚል ታርጋ ይለጠፋል። ሶላትን በአግባብ ከሰገደ፣ ቁርአን ከቀራ፣ ሴት ካልጨበጠ፣ ወንድን ካልጨበጠች፣ በኒቃብ ከተነቀበች ወሃቢያ የሚል ታርጋ ይለጠፋል። ምን አለፋችሁ ዲናችሁን አጥበቃችሁ ከያዛችሁ አይወዷችሁም። ኩፋሮች የቢድዓ ባለቤቶች የሚወዷቸው ስለሚሽለጠለጡ እና ስለሚርመጠመጡ ግትልትልና ግሳንግስ ነገራቸው ስለሚያግተለትሉ ቅራቅንቦና ኮተት ነገራቸውን ስለሚከተሉ ነው። አላህም አይሁዶችና ክርስቲያኖች መንገዳቸውን እስከምትከተል ድረስ እንደማይወዱ ነግሮናል። በቁርአንም ይህን እናገኛለን። አይሁዶችና ክርስቲያኖች ሃይማኖታቸውን እስከምትከተል ድረስ ከአንተ ፈጽሞ አይወዱም። ቁርአን 220 እመኑኝ ልክ እንደ ሁለተኛ ዜጋ መጤ እያሉ ባሪያ ካላደረጉ በቀር አይተኙልክም። ኩፋሮች ከቢድዓ ባለቤቶች ጋር የሚያብሩት የቢድዓ ባለቤቶች ልፍስፍስ ስለሆኑ ከኩፋሮች ውዴታን ለማግኘት ተፍ ተፍ ጉድ ጉድ ስለሚሉና ዲንን እያስተኮሱ እንዳለ ስለገባቸው እንጂ ከልባቸው አይወዳቸውም። እመኑኝ የቢድዓ ባለቤቶች ኩፋሮች ተንኮል፣ ሴራ፣ ደባ፣ አሻጥር የገባቸው ቀን ደም እንባ ያነባሉ። ኢንሻአላህ ኩፋሮች ቅቤ አንጓች እና አስብቶ አራጅ መሆናቸውን በፍጹም አልተረዱም። ልብ ብለህ ይህን አዳምጥ። ቦሩ ሜዳ ላይ 30,000 ሙስሊሞችን ሲጨፈጭፉ የነበሩት፣ የአድዋ ጦርነት ላይ ለአገራቸው የተሰዉት፣ ሬሳ ለአሞራ የሰጡት፣ ጎንደር ሞጣ ሙስሊሞችን ገድለውና መሳጅዶችን አቃጥለው ሲጨፍሩ የነበሩት፣ አክሱም መስጅድ እንዳይሰራ ሂጃብ እንዳይለበስ የሚያደርጉት፣ ማህበራዊ ሚዲያ ላይ የአላህንና የመልእክተኛውን ስም የሚያነውሩ ከሚያሽቃብጡ የሚያብጠለጥሉ ሰዎች ኩፋሮች ወሃቢያ ሲሉ አንተን ደግፎ ይመስላችኋል? እንዴት አትነቁም? ወሃቢያ ወይም ወሃቢያ የሽሙጥና የለበጣ ስም እንጂ እኛ ሙስሊሞች ነን። ዲናችን ኢስላም ነው። ወሃቢያ ወይም ወሃቢያ ሲልህ ዞር በል ሂድና ሞኝህን ፈልግ በለው። ምክንያቱም ወሃቢያ ወይም ወሃቢያ እስካሁን ኃላፊነት ወስዶ እኛንን ብሎ ባለቤት ያልተገኘለት ስም እና ምዕራባውያን ኢስላምና ሙስሊሙን ጭራቅ አድርጎ በሚዲያ ለመሳል የተጠቀሙበት ስም ነው። አምላካችን አላህ ሱብሓነሁ ወተዓላ ለቢድዓህ ባለቤቶች ሂዳያ ይስጣቸው፣ ለእኛም ጽናቱን ይወፍቀን። አሚን። ያቀረብኩላችሁ በያን ናስር ነኝ። ሼር በማድረግ ተባበሩ። ወሳኝ መልእክት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።